እስኪ ዛሬ ደግሞ አንዳንድ ነገር እንተክላለን። ይሄ ታውቁታላችሁ? ጠጅ ሳር ይባላልና ይሄ በጣም ምርጥ ነው፣ ለደም ግፊት ምናምን በጣም ቆንጆ ነው ይላሉ። እንደ ሻይ ያደርጋችሁ። ዛሬ እንደምታዩት እንግዲህ ሽንኩርት፣ ነጭ ሽንኩርት አብቅሏል። ይሄት አሁን እዚህ ላይ እንተክላለን። ለምዘግ ገበሬ ይላልና ይሄን ይመስላል። አሁን ደግሞ ትንሽ የቀረችኝ ከባለፈው የቀረችዋን እቺ እንተክላታለን ማለት ነው። እንዘራታለን በቆሎ ማለት ነው። እንግዲህ አላሳያችሁም ባለፈ እዚህ አካባቢ ነበረ እና እዚህ ጋር እንተክላታለን። እቺ በዛ ዞር ይመጣለሁ፣ በዛ ለዞርና እላለሁኝ ማለት ነው። ወደዛ እስኪ ዛሬ ደግሞ አንዳንድ ነገር እንተክላለን። ይሄ ታውቁታላችሁ? ጠጅ ሳር ይባላልና ይሄ በጣም ምርጥ ነው፣ ለደም ግፊት ምናምን በጣም ቆንጆ ነው ይላሉ። እንደ ሻይ ያደርጋችሁ ትጠጡታላችሁ ማለት ነው። ናና ማለት ነው እንግዲህ የአረብ ሀገር ላይ አለ ማለት ነው። እና ይሄ ናና ነው ነገራችን ላይ ማለት የሆነ ጊዜ አንዲት ጓደኛዬ ማለት ነው አለችና እሷ ጋር ሂጄ ትንሽ ዝም ብላ እንደዚህ ቀንደስ አርጋ እንዲህ አርጋ እዚህ ጋር 3 ነው 2 ነው ምናምን ሰጠችኝ ማለት ወደ 4 ምናምን ይሆን ሰጠችኝ። ከዛ ግን አምጥቼ እኔ ውሃ ላይ ያደረኩት ከዛ ሳየው አብቅለዋል ነጭ ነገር ማለት ነው። ከዛ አምጥቼ እዚህ ጋር አረኩት። በጋ ላይ ነበር እንደው ይዟል። ውሃ ጠዋትና ማታ እያጠጣሁት ነበር። እና ዛሬ እንደምታዩት እንግዲህ ሽንኩርት፣ ነጭ ሽንኩርት እንተክላለን። እዚህ ጋር ባለፈ አልኩኝ፣ ይቺን አደረኩኝ። እንደምታዩት እንግዲህ አብረን እንተክላለን ማለት ነው። እስኪ መጀመሪያ በዚህ እንትከል እዚህ አካባቢ ሆነ መሰለኝ እንደዚህ ማለት ነው። እንዲህ ማለት ነው። እና እዚህ ጋር እንደዚህ እንተክላለን። ራቅ እናደርገዋለን፣ ምክንያቱም ስናኮተኮተው እንዳይልብን ማለት ነው። እና እዚህ ጋር ደግሞ እንደዚሁ እዚቹ ጋር ዝም ብለን እዚህ ጋር ደግሞ ተክላለን። ይገርማቸው አብቅሎ ወዴት ይችን እንዲያርገን እንደፍናታለን ማለት ነው። እንዲያርገን እንደፍናታለን። ዛች እንደዚህ ማለት ነው። እና ከዛ አሁንም ደግሞ ሌላኛው መስመር እዚህ ጋር እናደርጋለን። እዚህ እናደርጋለን። እዛችን እንደዚህ እናደርጋለን። አሁንም ደግሞ እዚህ እንተክላለን። ጫፍ ላይ እሺ፣ እዚህ ጋር እንደዚሁ እንግዲህ ከትምህርት ቤት መልስ ስራ መስራት ነው። ግብርና። ከዛችን እንዲህ እናረጋታለን። እንደዚህ እንደፍናታለን። ከእንደዚህ እናረጋለን። አሁንም ሌላኛው መስመር እናወጣለን ማለት ነው። ነገራችን እንግዲህ ከትምህርት ቤት መልስ ይህንን ስራ ነው የምንሰራው ዛሬ ማለት ነው። በቆሎም እንተክላለን። የባለፈውም ተክያለሁ፣ ግን አሁንም እንተክላለሁ። አልጨረስኩትም እና ውዶችዬ አሁንም እንተክላለን ማለት ነው። እንግዲህ ይሄኛው ካሮት ነው በነገራችን ላይ አልደረሰም። ብዙ ተከል ማድረግ ነው። ጤና አዳም ይታያቸዋል አይደለ? እንግዲህ እቺም ጨርሰናል። ከዛ ይሄ እንዲያርገን አለም ዘግ ገበሬ ይላልና ይሄን ይመስላል። አሁን ደግሞ ትንሽ የቀረችኝ ከባለፈው የቀረችዋን እቺ እንተክላታለን ማለት ነው። እንዘራታለን በቆሎ ማለት ነው። እንግዲህ አላሳያችሁም ባለፈ እዚህ አካባቢ ነበረ እና እዚህ ጋር እንተክላታለን። እቺ በዛ ዞር ይመጣለሁ፣ በዛ ለዞርና እላለሁኝ ማለት ነው። ወደዛ ይሄ እንግዲህ እንደምታዩት እዚህ ጋር አያችሁ ሰላጣ አለው።
እንደገና ደግሞ ጎመን ዘር አለው፣ ቲማቲም አለው። እንግዲህ ይሄ ሲወጣ ደግሞ ሰላጣውን እንበትነዋለን። እንደገና ደግሞ እዚህ ጋር ቲማቲሙ እንበትነዋለን። ይሄ ግን ይበላል ዝም ብሎ ጎመኑ ማለት ነው። እና ይሄ ይመስላል እላችኋለሁኝ። እና እዚህ ጋር ደግሞ ምን አለ መሰላችሁ ባለፈው የተለያየ ነገር ተክያለሁ። እዚህ ጋር አንዳንድ ነገሮችን ተክያለሁኝ። ይሄ ደግሞ በጣም ደስ ይላል። ይሄ ጉንፋን ሲይዛችሁ ማለት ነው የምትሉት ዳማከሴ፣ ይሄ ዳማከሴ ነው። ይሄ ጤና አዳም ነው። እንደ አብቦ አታዩ አብባለች። ይሄ ደግሞ ስጋ መጥበሻ ናትና ብዙ ጊዜ የተጠቀምኳት ነበረ። እዛ ጋር ብዙ አለችኝ፣ አንድ ብዙ የያዘች አለችኝ ማለት ነውና ወዶችዬ፣ አሁን ካሁን በኋላ ደግሞ እግዚአብሔርን ይሄ እንትን በጣም ያስፈራል። ይሄ ውሃ ማለት ነው እንግዲህ እንደምታዩት እንዲህ ክፍት ሆኖ በጣም ነው የሚያስፈራው ማለት ነውና እስኪ እንግዲህ ወደፊት እግዚአብሔር ከፈቀደ እሱ ደግሞ እንትን እንላለን እላችኋለሁኝ። እንግዲህ በርሜል ይሰራለታል እና አሁን እዚህ ጋር ደግሞ በቆሏችንን እንተክላለን ማለት ነው። ዝም ብሎ ለምን መሬቱ ቁጭ ይላል ብዬ ከትናንትና ወዲያ ይሄ በሙሉ ስሰራ ዋልኩኝ። ትንሽ ተንፈስ ይበል ብዬ ነው። አሁን ደግሞ በቆሎን እተክልበታለሁ እላችኋለሁ እና ውዶችዬ፣ ስለዚህ እንተክላለን ማለት ነው። ምን እንተክላለን ነው? እንዘራለን። በቆሎ ይዘራል እንጂ አይተከልም አለ ብዬ ምን ሆነሽ ነው? ስለዚህ አሁን እዚሁ እንተክላለን እና ባዶ መሬት ምንም መቀመጥ የለበትም። ያለ ስራ የሚውል መሬት አይኖርም እዚህ ግቢ ውስጥ። ወደፊት ሁሉም ስራ ይሰራል፣ ጥቅም ላይ ይውላል ማለት ነው። ጠጋ ጠጋ ረኩት መሰለኝ። እስኪ እንዴት ነው እናንተ ጋር የሚተከለው? እኔ እንደዚህ በእጄ ዝም ብዬ የተከልኩ እና ወደ ቤተሰቦቼ ያው እንግዲህ ግብርናውም የትኛውም ነገር አያመልጠኝም ማለት ነው። እንግዲህ እየሰራው ነው፣ የሰራ በረከት ያገኛል ነው ምናምን። ቁጭ ከማለት የሰራ ሰው ይሻላል ይባላል። እንግዲህ እኔም ብሰራ ይሻለኛል ብዬ እንግዲህ ቁፋሮም ሁሉንም ቦታ ላይ ትምህርቱም የሆነ ተፍ ተፈ ማለቱም ነገር በቃ አላቆምኩትም። እንግዲህ እግዚአብሔር ቀን እስከሚያወጣልን ቀን ድረስ ማለት ነው። ይሄ እንግዲህ እዚህ ጋር ቲማቲም አለ ማለት ነው። እና ቲማቲም ከስንት ቲማቲም ይሄ ተረፈ ማለት ነው። እና በጣም ይገርማል። ከብዙ ቲማቲም ይሄ ብቻ አንዱ ብቻ ቀረን ማለት ነው። የሆነ ጊዜ ዝናብ አጥቶ አጋጣሚ እንትን አለው ማለት ነው። ግን በጣም ምርጥ ነው። እንደዚህ አንድ ራሱ ሆኖ ብዙ አብበዋል፣ ብዙ ይዘዋል ማለት ነው። ትናንሽ ነው እንጂ ብዙ ይዘዋል እላችኋለሁኝና አሁን እንግዲህ መትከል ያለብኝን ተክያለሁ። እዚህ ጋር ደግሞ አንዳንድ ነገሮች ይተከልበታል። ምን ቲማቲም አልኩኝ፣ እፋይ አምጡልኝ፣ ካሮት፣ ጥቅልል ጎመን፣ ሰላጣ፣ የተለያየ ነገር አሁን ይሄ ይተከልበታል ማለት ነውና ይሄ እንግዲህ እኔ አይደለሁም ዘንድሮ እግዚአብሔር ይመስገን ባለቤቴ እሱ ራሱ አስተካክሎታል፣ ሊዘራበት ነው። እኔ በዛ በኩል ዘርቻለሁኝ። በዚህኛው በኩል ደግሞ ቲማቲም፣ ካሮት፣ ቀይ ስር፣ አንዳንድ ነገሮችን ሰላጣዎች እዚህኛው ላይ እንዘራለን። እንዲሁም ደግሞ ነጭ ሽንኩርትም እንዘራበታለን። ነጭ ሽንኩርት ስላለን እዚህኛው ላይ የተወሰነ እንዘራበታለን። ብቻ እዚህ ጋር ዘር ነክ ነገሮች ናቸው እዚህ የምንዘራው ማለት ነው። እና ውዶችዬ እንግዲህ ከትምህርት ቤት መልስ አንዳንዴ እንደዚህ ስራዎች እንግዲህ እንሰራለን። የዛሬ እንግዲህ ላሳያችሁ ብዬ ነው። የድንቻችንን አያችሁ፣ የድንቻችን እንዴት እንደበቀለች ማለት ነው። እና ጥሩ ወጥቷል። በነገራችን ላይ ካቸምና ነው አምና እዚህ ጋር እንትን ተደርጎ ነበር አይደለ? ይሄው ድንች ጎቤ ምናምን ነገር አለው። በመሃል ላይ ደግሞ እንግዲህ ተተክሎበታል ማለት ነው። ድንች የቆፈረው የተቆፈረ ውስጥ ላይ ድንች ዘንድሮም እዚህ ላይ ተዘርቶበታል ማለት ነው። እና ብቻ በጣም ደስ ይላል። የቅድም ስዘራ የነበረው እዛ አካባቢ ነው፣ ነጭ ሽንኩርት ማለት ነው። እዚህ ጋር ሳይቻችኋለሁኝ። እዚህ ጋር ደግሞ እንትን ዘርቼበታለሁ ማለት ነው። በቆሎ ማለት ነው። በቆሎ ዘርቼበታለሁኝ። እኔ እንደው አሁን እችኛዋን እንዲህ አድርጌ እንዲጠቅለል አድርጌ እንደዚህ እዚህ ጋርም እንዲህ እንትን ልልበት ነው። በቆሎ ልዘራበት ነው። ተርፎኛል እንዲህ ድረስ። ይሄንን አንድ ቀን ከትምህርት ቤት መልስ ሰራበታለሁኝ። ከዛ ደግሞ ጎመን አንዳንድ ነገሮች ደግሞ ተክልበታለሁኝ። ምክንያቱም አሁን ያይታችሁታል። በዚህ እንዲቀጥታ እንደዚህ ሲመጣ ብዙ ነገር መያዝ ይችላል። እችኛዋ ደግሞ እንትንዋን ይሄ ሹቦዋን አንስተን ከዚህ ከበሩ እንትን ያስይዘን ወደዚህ እንዲናደርጋለን። በጎች አንዳንዴ ክፍት ስለሚሆን እንዳይገቡ
ወደዚህ እንዳያልፉ ማለት ነው። እሱን ወደዚህ እናደርጋለን። ከዛ ምርጥ ይሆናል ብዬ አስባለሁኝ። እንግዲህ ውዶችዬ ግቢያችን ይሄን ይመስላል። ያው እንግዲህ ባለው ነገር እየተሰራበት ነው እላችኋለሁኝ። እና ውዶችዬ ቆጣሪያችንን የሆነ ስወጣ ስገባ ሰላም እለዋለሁኝ ማለት ነው። እንደምን አለህ እንደምን አደርክ ደህና አደርክ እለዋለሁኝ። ምክንያቱም እቺ ቆጣሪ ብዙ ነገር ያስለፋችኝና በጣም እጅግ ብዙ መስዋዕትነት የተከፈልኩባት የተመላለስኩባት ስለሆነች እንዲሁም ደግሞ እግዚአብሔር ይመስገን ያው አረረም መረረም ደግሞ ያው ገብቷል ቆጣሪው ማለት ነው። እና እግዚአብሔር ይመስገን እስካሁን ድረስ ግን አልከፈልኩም። በነገራችን ላይ 1 ወር ከምናምን ይሆነኛል 2 ወር ይሆነኝና አንደኛውን ከፍላለሁ ብዬ አልከፈልኩም። ብቻ እግዚአብሔር ይመስገን። ወይ የሰራሁበት እቃ ትቼ መጣሁ። ይኸው ልምላሜው ደግሞ እንዴት አባቱ እንደሚያምር ግቢያችን ግሪን ኤሪያ ደስ ትላለች። ማርያምን በጣም ነው ደስ የሚለው። እና ውዶችዬ እናንተም ስሩ፣ ጓሮዋችሁ ውስጥ አንዳንድ ነገር ትከሉ። ውዶችዬ እናንተም በጓሮዋችሁ ዝሩ፣ አትክልት ነገር ትከሉ። የተለያየ አትክልቶችን ብትተክሉ ለእናንተ ደግሞ ይጠቅማችኋል እላችኋለሁኝ። እና ውዶችዬ ትዝ ይላችኋል ከዚህ በፊት እንግዲህ ያያችሁ አይታችሁታልና የዛሬ አመት አካባቢ ማለት ነው። እና እዚህ አካባቢ ይሄ ነጭ ነጭ ያለበት ቦታ ላይ የተወሰነ እንትን ተክዬ ነበረ ማለት ነጭ ሽንኩርት ተክዬ ነበረ። ግን እሱ ራሱ በጣም ብዙ ነገር ነው የወጣው። እንግዲህ አሳይቻችኋለሁ። ቪዲዮ ወደ ኋላ ሄዳችሁ ካያችሁት ታውቁታላችሁ ማለት ነው። እና ያያችሁ አይታችሁታል። ይሄኛው ላይ ደግሞ ኩሽናው ምናምን ደግሞ እንትን አልተባለም ነበር፣ እንደዚህ ያላለቀለትም ነበረ። ስለዚህ ጭቃ ምናምን ነበረ እዛ አካባቢ ማለት ነው። እንግዲህ አሁን ደግሞ ሁሉም ነገር ስላለቀለት አሁን ወደ ምርት አገልግሎት ነው አገልግሎት ውስጥ ይውላል ማለት ነው። ወደ ዘር ምናምን የሚዘራበት ምናምን የሚተከልበት ነው የሚሆነው ማለት ነው። እና ምክንያቱም ያው ጨርሰናል፣ ጭቃ ምናምን የሚያስፈልገው ነገር ስለሌለ ማለት ነው። ቤታችንን ጠንቀቅ ስላለ ተመስገን ነው። እና ይውላችሁ እንግዲህ እንዴት አባቱ ደስ እንደሚል ይህ እንግዲህ አበባዎቼ ምናምን እንዴት አያችኋቸው? ኧረ አንድ ነገር ላሳያቸው እዛ ጋር ማለት ነው። እና ትንሽ እንትን ነበረች ጤና አዳም ነበረች እና ኧረ አልጥላትም ምናምን ብዬ ይውላችሁ እዚህ ላይ ተክያት ወጣለች። እግዚአብሔርን ወጣለች። ይዋት እውነት ይዋት ልታፈራ ነው። እና ይኸው እንግዲህ እንደዚህም አይነት ነገር አለ ገጠመኝ ማለት ነው። እና አበባው ደስ ይላል አይደለ? እንግዲህ ወደፊት እንግዲህ አሁን ወደዛኛው በኩል ድረስ በደንብ አድርጌ እንትን እለውና በጣም ነው የሚያምረው እንደዚህ ማለት ነው። እውነት እንዲህ ስታዩት ራሱ ለእይታ ራሱ በጣም ነው ደስ የሚለው። ይሄ እንግዲህ እንደምታዩት ደስ ይላል እላችኋለሁኝ። እና ውዶችዬ በተረፈ አበባዎቼንም እንግዲህ ሀሳብ አስተያየት ስጡኝ። ግሪን ነገር አሳየን እያላችሁኝ ስለሆነ የግሪን ነገር አሳየኋችሁ ግቢ ውስጥ ማለት ነው። ባጭሩም በትንሹም ቢሆን ማለት ነው። እና ውዶችዬ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልኝ፣ ሰብስክራይብ አድርጉ።